ለመሆኑ ትልቁ ጦርነት የሚካሄደው የት ነው? በጦርነት ግንባር፣ በመሪዎች መድረክ ወይስ በሰዎች መካከል? እውነቱን ልንገራችሁ፣ ትልቁ ጦርነት የሚካሄደው በውስጣችን ነው። ጤና ይስጥልን፣ እንደምን አላችሁ ክቡራትና ክቡራን አድማጮቻችን፣ በያላችሁበት ሰላምና ፍቅር ይድረሳችሁ እያልን ይህ ቅዳሜን ኤፍኤም ነው። ዛሬም እንደተለመደው በሕይወታችን ጉዞ ላይ ታላቅ ብርሃንን የሚፈነጥቅ አዲስ ዝግጅት ይዘንላችሁ ቀርበናል። በዝግጅታችን የውስጥ ውጊያ በሚል ርዕስ በውስጣችን ስላሉ ሁለት ተኩላዎችና ማንነታችንን ስለሚወስኑት ትናንሽ ምርጫዎች በጥልቀት እንመካከራለን። አሁንም እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ውድ አድማጮቻችን ከአፍታ ቆይታ በኋላ ተመልሰን መተናል። በመግቢያችን ላይ ለማንሳት እንደሞከርነው ዛሬ የምንወያይበት ርዕስ የውስጥ ውጊያ ወይም the battle within በሚል ርዕሰ ጉዳይ ይሆናል። ጥሩ ቁም ነገር እንደምትጨብጡበት ተስፋ አደርጋለሁ። አንድ ጥያቄ ልጠይቃችሁ፣ ለራሳችሁ በቅንነት እንድትመልሱ እፈልጋለሁ። ትክክለኛው ነገር ምን እንደሆነ እያወቃችሁ ነገር ግን ተቃራኒውን ያደረጋችሁበት ቀን ስንት ጊዜ ነው? ለራሳችሁ ከዛሬ ጀምሮ እለወጣለሁ ብላችሁ ቃል ገብታችሁ ገና ሳምንት ሳይሞራው በድሮ መጥፎ ልማድ ውስጥ ተዘፍቃችሁ ራሳችሁ ያገኛችሁበት ጊዜ ሳለ ግን ለምንድነው እንደዚህ የሚሆነው? ለምንድነው አንዳንዴ ለራሳችን እድገት ትልቁ እንቅፋት የምንሆነው? ዛሬ የምናወራው በማንም ሰው ዘንድ ስለማይሰማው ነገር ግን በሁላችንም ውስጥ ስላለው ታላቅ ጦርነት ነው። ይህም ስለ ውስጣዊ ፊልሚያ። እስቲ በመጀመሪያ ስላልታየው ጦርነት እናውራ። አብዛኞቻችን በህይወታችን ለሚገጥሙን ችግሮች ሌላውን ሰው መውቀስ ይቀለናል። መንግስትን እንከሳለን፣ ቤተሰብን እናማርራለን፣ ወይም ደግሞ እድል የለኝም ብለን እናማራለን። ግን እውነቱ ሌላ ነው። ትልቁ ውጊያ ያለው ከመስኮት ውጭ ሳይሆን በውስጥ በመስታወት ውስጥ ነውና በእያንዳንዳችን ውስጥ ሁለት ድምጾች አሉ። አንደኛው ድምጽ ጠንክረ እንድትሰራ፣ እንድትለወጥና እንድትከብር የሚገፋፋ የእድገት ድምጽ ሲሆን ሁለተኛው ደግሞ ዛሬ ይቅርብህ ተኛ፣ ምን ያስቸኩላል የሚል ሰነፍ ድምጽ ነው። ይህን ትግል አሁን በዚህ ሰዓት እንኳን እየታገልክ ሊሆን ይችላል፣ ምናልባት ወይም የታገላችሁ ሊሆን ይችላልና እስኪ ንገሩኝ፣ ለእናንተ ትልቁ የውስጥ ውጊያ ወይም ትግል ምንድን ነው? ፍርሃት፣ ስንፍና ወይስ ደግሞ ሱስ ነው? አንድ ታሪክ እስቲ ላጫውታችሁ። የሁለቱ ተኩላዎች ሚስጥር የሚል ነውና አንድ አያት ለልጅ ልጃቸው እንዲህ አሉት፣ ልጄ ወይ በሰው ልጅ ልብ ውስጥ ሁለት ተኩላዎች ዘወትር ይዋጋሉ። አንደኛው ተኩላ ክፉ ነው፣ እሱም ቁጣ፣ ቅናት፣ ስንፍናና ፍርሃት ነው። ሁለተኛው ተኩላ ደግሞ መልካም ነው፣ እሱም ሰላም፣ ፍቅር፣ ተስፋና ታታሪነት ነው። ልጅየውም በመገረም አያቱን ጠየቀ፣ ታዲያ አያቴ የትኛው ተኩላ ነው በመጨረሻ የሚያሸንፈው ብሎ ጠየቃቸው። አያትየውም እንዲህ አሉት፣ የመገብከው ተኩላ ያሸንፋል። አዎ፣ በየቀኑ በምታደርገው ምርጫ፣ በምታስበው ሐሳብና በምታነበው መጽሐፍ የትኛውን ተኩላ እየመገብክ እንደሆነ አስተውል አሉት ይባላል። ስለዚህ ውጊያው የሚጀምርበት ቅጽበት የቱ ጋር ነው? መሳሳት የሌለባችሁ ትልልቅ ውድቀቶች በአንድ ቀን አይመጡም። በነገራችን ላይ ውጊያው የሚጀምረው በትናንሽ ምርጫዎች ነው። ስልኬን ለ5 ደቂቃ ብቻ ልይ ስትል፣ ማጥናት ባለብህ ሰዓት ነገ ጀምራለሁ ብለህ ስታስብ፣ ለራስ የሰጠኸውን ቃል ስታጥፍ ውጊያውን እየተሸነፍክ ነው። ትናንሽ ሰበቦች ልማድ ይሆናሉ። ያው ልማዶች ደግሞ ማንነትን ይቀርጹታል። በመጨረሻም ያ ማንነትህ ዕጣ ፈንታን ይወስነዋል። ዛሬም አንተ ወደ ኋላ እየጎተተ ያለው ትንሹን ልማድ ምንድን ነው? እሱን አሁኑኑ ለይተህ ካላጠፋኸው ደግሞ እሱ አንተን እያጠፋው ይመጣል ማለት ነው። ታዲያ ይህን የውስጥ ውጊያ እንዴት እናሸንፍ ብለን ስንጠይቅ 4 መሰረታዊ ነገሮችን እንመለከታለን። የመጀመሪያ ማስተዋል ነው። መጀመሪያ ችግሮቻችሁ ምን እንደሆነ ለይታችሁ ማወቅ፣ የምትሸሹትን ነገር መለወጥ አትችሉምና። ሁለተኛው ዲሲፕሊን ነው፣ ራስን መግዛት ነው። ዲሲፕሊን ማለት አሁን ደስ የሚለን ሳይሆን ለወደፊት የሚጠቅመንን ነገር መምረጥ ማለት ነው። ሶስተኛው ደግሞ ጥሩ ተጽዕኖ ነው።
ማን ጋር ነው የምንውለው? ምን አይነት ቪዲዮ ነው የምናየው? የምንሰማቸው ሰዎችስ ማንነትስ ምን ይመስላል? የሚሉ ነገሮች በጣም ወሳኞች ናቸው ማለት ነው። አራተኛውን የመጨረሻው መንፈሳዊ ጥንካሬ ነው። ከፈጣሪ ጋር ያለን ግንኙነትና የውስጥ ሰላም ለአእምሯችን ጥንካሬ ይሰጠዋል። ለዛ እሱም የመጀመሪያው ዋነኛው መሰረታዊ ነገር ነው የውስጥ ውጊያን የምናሸንፍበት ማለት ነው። እስቲ አንድ ምሳሌ እንመልከት። አንድን ስኬታማን አትሌት እንመልከትና እሱ ሜዳ ላይ ሮጦ ከመሸለሙ በፊት በመቶዎች የሚቆጠሩ ሌሊቶችን ከአልጋው ጋር ታግሏል። ማንቂያ ደውሉ ሲጮህ አንዱ ድምፅ ውጭ ብርድ ነው ተኛ ይለዋል። ሌላኛው ደግሞ ተነስና ለህልም ዋጋ ክፈል ይለዋል። ድል ማለት ሰውን ማሸነፍ አይደለም። ድል ማለት የራስህን ሰበብ ማሸነፍ ነው። ሰው ሻምፒዮን የሚባለው ያንን ተኛ የሚለው ድምፅ አሸንፎ መሮጥ የቻለ ነው ማለት ነው። ለሻምፒዮናነት የሚበቃው ማለት ነው። ይህ የውስጥ ውጊያ እስከ ዕለተ ሞት ድረስ አይቆምም። በቃ ነገር ግን አንተ ከቀን ወደ ቀን እየጠነከርክ መሄድ ትችላለህ። በእያንዳንዱ ውሳኔ፣ በእያንዳንዱ ሀሳብ የሆነ ሰው እየሆንክ ነው ያለው። ጥያቄ ግን ማንን እየሆንክ ነው? የምትመኘውን ሰው ነው ወይስ የምትፈራውን ሰው? ለሚቀጥሉት ተከታታይ ቀናት ለራሳችሁ ትኩረት በመስጠት የትኛው ተኩላ እየመገባችሁ እንደሆነ በመመርመር በመጨረሻም ደግሞ ዛሬ አንድ መጥፎ ልማድ ለመለወጥ ብችል የትኛው ይሆን ነበር የሚለውን ደግሞ እያሰባችሁ ምንድነው እንድትቆዩልኝ በአክብሮት እጋብዛለሁ። ማንኛውም ሐሳብ አስተያየትም ካላችሁ በኮሜንት ላይ ልታስቀምጡልኝ ትችላላችሁ። እንዲያስተውሉልኝ የምፈልገው ትልቁ ድል ራስን ማሸነፍ። በሚቀጥለው ክፍል እስክንገናኝ የውስጥ ተኩላን በጥንቃቄ እንመግብ የሚል ትልቅ አጽንኦታዊ መልእክቴን ለማስተላለፍ ሞክራለሁ። በስተመጨረሻም ከዛሬው ዝግጅታችን አንድ ነገር ብቻ ይዛችሁልኝ እንድትሄዱ እፈልጋለሁ። እርሱም ውጭ ያለውን ዓለም ለመለወጥ መጀመሪያ በውስጣችሁ ያለውን ጦርነት ማሸነፍ አለባችሁ። ሰበቦችን አትመግቡ፣ ፍርሃትን አታሳድጉ። ይልቁንም ዛሬ ራሳችሁን ለመግዛትና ለእድገታችሁ ዋጋ ለመክፈል ወስኑ የሚል ወንድማዊ ምክሬን ላስተላልፍላችሁ እወዳለሁ። ክቡራን አድማጮቻችን የዛሬው ዝግጅታችን እዚህ ላይ እናጠናቀቃለን። በቀጣይ በአዲስ መርሃ ግብር እስከምንገናኝ ድረስ የውስጥ ውጊያዎችን በድል የምትወጡበት ጊዜ ይሁንላችሁ እያልኩኝ በዝግጅታችን ላይ አብራችሁን ስለነበራችሁ ስለቆያችሁ ከልብ እናመሰግናለን። በሚቀጥለው ክፍል በሌላ ርዕስ እስክንገናኝ ድረስ ሰላም ቆዩልኝ። ቻው።